Tantagara,
ቅዱሳን በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ። የእግዚአብሔር ሰላም የእግዚአብሔር ጸጋ ከእናንተ ጋር ይሁን። እግዚአብሔርን ደግሞ ስለዚህ ቀን እጅግ አድርገን እናመሰግናለን። በነበረውም ደግሞ በጸሎት ጊዜ የእግዚአብሔር ክብር የእግዚአብሔር ኃይል ወደ እናንተ እንደመጣ እግዚአብሔር እንደጎበኛችሁ አምናለሁ። ምክንያቱም ጌታ ሁሉ ጊዜ የሚፈልጉት ስለሚያገኙት ማለት ነው። እግዚአብሔር በሚገኝበት ጊዜ ስንፈልገው እናገኘዋለን። ክብር ለኢየሱስ ይሁን። ከዚህ በኋላ ደግሞ ዛሬ አምላካችን እግዚአብሔር በቃሉ ይናገረናል፣ ይፈውሰናል፣ ይመክረናል፣ ይሰራናል፣ መንገዶችን ያሳየናል። ክብር ለጌታ ይሁን። የዛሬው ትምህርታችን የመጨረሻው ነው የሚሆነው። ዛሬ 6ኛ ሳምንታችን ነው። እየተመለከትን ያለነው ስለ ክርስቲያናዊ ሴቶችን ነው። በዚህ ውስጥ ደግሞ እግዚአብሔር አምላክ ብዙ ነገርን እንደተወላችሁ አምናለሁ። እነዚህን አፕላይ ብናደርጋቸው በሕይወታችን ብንለማመድ የእግዚአብሔር ክብር ያገኘናል። እግዚአብሔር አምላክ በብዙ ባርኮት ይባርከናል። ክብር ለኢየሱስ ይሁን። አጭር ጸሎት ጸልዬ ወደሚቀጥለው ትምህርት እንሄዳለን። እግዚአብሔር የዘላለም አምላክ በእውነት ስለዚህ ጊዜ እጅግ አድርገን እናመሰግናለን። አንተ ታላቅ አምላክ ነህ። አንተ ኃያል አምላክ ነህ። አንተ ታላቅ ነህ፣ ኃያል ነህ፣ ብርቱ ነህ። ጌታ ክብር ላንተ ይሁን። በእውነት ዛሬ በዚህ ስለሰበሰብከን በያለንበት ሁኔታ በያለንበት ቦታ እግዚአብሔር ሆይ ውስጣችንን ዘልቀ ስለምትናገረን፣ በቃል ስለምትፈውሰን፣ በቃል ስለምትሰራን፣ እግዚአብሔር የዘላለም አምላክ በቃል ስለምታንጸን ጌታ ሆይ እናመሰግንሃለን። ሁላችን ባንተ ፊት አለን። በሕያው ቃል ተናገረን። ቃል ለሁላችን የተገለጠ ይሁን። እግዚአብሔር አምላካችን ሆይ ጊዜው ለክብር የተባረከ ይሁን። በጌታ በኢየሱስ ክርስቶስ ቅዱስ ስም አሜን። ወገኖች እንግዲህ ባለፈው ጊዜ ስለ ክርስቲያናዊ ሴቶች ተመለከትን። የተነሳንበት ሐሳብ በተለይ በዳንኤል መጽሐፍ ምዕራፍ 3 ላይ ዳንኤልም መልካም መንፈስ ስላለው ካለቆችና ከመሳፍንት በለጠ በሚል ዳንኤል እንዴት በለጠ? በለጠ ማለት እንዴት ነው? እንዴት ዳንኤል ሊበልጥ ቻለ? ምክንያቱም ዳንኤል በሰው ምድር ነው የሚኖረው፣ ምርኮኛ ነው፣ ለባርነት የሄደ ሰው ነው። ለባርነት የሄደው ሰው ዳንኤል ግን ምን አደረገ ይላል? በለጠ ይላል እግዚአብሔር ቃል። በለጠ፣ አደገ። ዳንኤል እያዩት የሚያድግ ማንነት ነበረው። እየጨመረ የሚሄድ ማንነት ነበረው። እየተመለከቱት ኢቨን እሱን ሊያሳድገው በማይችለው ሁኔታ ውስጥ ግን የሚያድግ ማንነት ነበረው ዳንኤል። በዚህ ዘመን እኛ ክርስቲያኖች ሊያሳድገን የሚችል ከዳንኤል ሕይወት ምንድን ነው የምንማረው? በተለይ ዳንኤል እንዴት አደገ ብለን ስንመለከት ዳንኤል ሕይወቱ የተመሰረተበት መንፈሳዊ እሴቶች እነሱ ዳንኤልን ከፍ ከፍ አድርገውታል። ዳንኤል መልካም መንፈስ ስለነበረው አደገ ብለናል። በመጀመሪያው ቀን ዳንኤል ኤክሰለንት የሆነ ስፒሪት ነበረው፣ በዛ አደገ። በጎ ሕሊና ነበረው። ሁለተኛ የተመለከትነው ዳንኤል ታማኝ ሰው ነበር። ለእግዚአብሔር ቃል ታማኝ የሆነ ሰው ነበርና በእግዚአብሔር አምላክ ቃል የሚወጣ የሚገባ ሰው ነበር። ከዛ በኋላም ዳንኤል የጸሎት ሰው እንደነበር አየን። የሚጸልይ ሁሉ ጊዜ ቢመችም ባይመችም በጸሎት በእግዚአብሔር ፊት የሚቆይ ሰው፣ የሚጸልይ ሰው ወገኖች ሆይ ያድጋል። ዳንኤል ሌላው የአምልኮ ሰው እንደነበረ ተመለከትን። የሚያመልክ ለዛውም ሁሉ ጊዜ የምታመልከው አምላክህ ብሎ ዳሪዮስ ይጠራው ነበር። ሲጠራው ሁሉ ጊዜ አምላኪው ዳንኤል፣ ሁሉ ጊዜ አምላኪው እግዚአብሔርን ሁሉ ጊዜ የምታመልከው ዳንኤል ብሎ ሲጠራው እናያለን። አምልኮ የክርስቲያኖች ዋና እሴት ነው። እግዚአብሔር የተመሰገነ ይሁን። የሚያመልክ ሰው ያድጋል። እግዚአብሔርን የሚያከብር ሰው ያድጋል። ሌላው ስለ ቅንነት ነው። ባለፈው ሳምንት የተመለከትነው ቅንነት እንዴት እንደሚያሳድግ፣ ቅንነት ምን እንደሆነ፣
ከንግግር ከለስላሳ ንግግር የተለየ እንደሆነ ቅንነት ማለት ከልብ ጋር የተያያዘ እግዚአብሔር የሚፈልገው ዋና ማንነታችን እንደሆነ ተመልክተናል። ዛሬ ምዕራፍ 6 ቁጥር 23 ላይ እንደዚህ ይላል እግዚአብሔር ቃል። ያንን ነው የምንመለከተው። ስለ እምነት ነው የምንመለከተው። እንዲህ ይላል፣ የዚያን ጊዜም ንጉሡ እጅግ ደስ አለው፣ ዳንኤልንም ከጉድጓድ ያወጡት ዘንድ አዘዘ። ዳንኤልም ከጉድጓድ ወጣ፣ በአምላኩ ታምኖ ነበርና አንዳች ጉዳት አልተገኘበትም። እዚህ ጋር በአምላኩ ታምኖ ነበርና ይላል። ግርም የሚል ነው። ዳንኤል በጣም ትልቅ ስፍራ የተሰጠው ሰው፣ ዳንኤል በጣም እያደገ ሄደ፣ በመንግስቱ ሁሉ ላይ ትልቅ እንትን የተሾመ ሰው ዳንኤል። ንጉሱ ዳሪዮስ ትልቅ ስፍራ እንኳን ቢሰጠው እምነቱ ግን በንጉስ ዳሪዮስ ሳይሆን በእግዚአብሔር ላይ ነበር። እዚህ ጋር በአምላኩ ታምኖ ነበር ይላል። ቢጥሉኝ ንጉሱ ሊያወጣኝ ይችላል ብሎ አይደለም ወደ ጉድጓድ የወረደው። ትልልቅ ነገሮችን አላየም። ሌሎች የሚታዩ ነገሮችን አይደለም የተመለከተው። ዳንኤል ይመለከት የነበረው አንድና አንድ ነው። እሱም ደግሞ የሰራዊት ጌታ ልዑል እግዚአብሔርን። እምነቱ በእግዚአብሔር ላይ ነበረ። እምነቱ እግዚአብሔር የሆነ ሰው ሁሉ ጊዜ ብሩክ ነው። ሃሌሉያ። ልቡ በእግዚአብሔር ላይ የሆነ ሌሎችን ነገሮች የማያይ ሰው፣ አይኖቹን በስጋ ለባሽ ላይ የማያደርግ፣ ሌሎችን የማይመለከት፣ ሌሎችን የማያይ፣ በሌሎች ነገሮች ላይ የማይደገፍ ሰው ምን አይነት ሰው መሰላችሁ? የተባረከ ሰው ነው ይላል መጽሐፍ ቅዱስ። ስጋ ለባሽን ክንዱ የሚያደርግ፣ የሚታዩ ነገሮችን የሚደገፍ፣ በሚታዩ ነገሮች የሚመላለስ ያ ሰው ግን የተረገመ እንደሆነ እግዚአብሔር ቃል ይናገራል። ልቡን ከእግዚአብሔር ላይ የሚመልስ ይላል። ልቡን ግን እግዚአብሔር ላይ የሚያደርግ ሰው ሁል ጊዜ የትም ይውረድ የትም ይግባ የሰራዊት ጌታ ልዑል እግዚአብሔር ከዚህ ሰው ጋር ሆኖ ይቀጥላል። ሃሌሉያ። እግዚአብሔር አምላክ በሱ የሚታመኑትን ያውቃል። እግዚአብሔር በሱ የሚታመኑትን ያድናቸዋል። እግዚአብሔር አምላክ በሱ የሚታመኑትን ይፈልጋቸዋል። በሱ የሚታመኑትን መጽሐፍ ቅዱስ ያንን ነው የሚነግረን፣ በእግዚአብሔር መታመን። ስለ እምነት መጽሐፍ ቅዱስ ብዙ ይነግረናል። እምነት ዋና ነገር እንደሆነ በመጽሐፍ ቅዱስ ውስጥ ትልቅ ስፍራ ይዞ እንመለከታለን። በተለይ በግሪኩ ቃል ፒስተስ ይባላል። ያ ማለት ምን ማለት ነው? በእግዚአብሔር ላይ መደገፍ ማለት ነው። በእግዚአብሔር ላይ ራስን መተው ማለት ነው። ራስን ለእግዚአብሔር መስጠት። ለሁሉ ነገር እግዚአብሔር ራስን እንካ፣ ራሴን ተቀበል፣ እኔን ውሰደኝ፣ የኔን ነገር እንካ ብሎ ለእግዚአብሔር መስጠት። ብዙ ጊዜ ሰዎች ዋና ለምንድን ነው መዋኘት የማይችሉት ተብሎ ሲጠየቅ፣ ዋና የማይችሉት ብዙ ሰዎች በተለይ ውሃ ውስጥ ገብተው መዋኘት የማይችሉት ሰዎች ራሳቸውን ለውሃው መስጠት ስለማይችሉ ነው ይባላል። ሰው ራሱን እንካ ብሎ ለውሃው ካልሰጠውና ለውሃው ራሱን ካልተወለት ዋናተኛ መሆን አይችልም። ዋና ለመማር ምን ማድረግ አለበት? አንድ ሰው መፍጨርጨር ሳይሆን ራሱን ለውሃው መስጠት አለበት። እንደዚህ ማለት ነው እውነተኛ መንፈሳዊ ሕይወት፣ በተለይ እምነት ማለት ራስን ለእግዚአብሔር መተው ማለት ነው። እንካ ራሴን ማለት ነው ለእግዚአብሔር። ራሴን ተረከብ፣ ሕይወቴን ምራ፣ ኑሮዬ አንተነ፣ ክብሬ አንተነ፣ ዝናዬ አንተነ፣ ሕይወቴ አንተነ። እግዚአብሔር የተመሰገነ ይሁን። እግዚአብሔር መታመን ማለት ለእግዚአብሔር ሁለንተናን መስጠት ማለት ነው። እግዚአብሔር እንዲመራን፣ እግዚአብሔር እንዲያስተዳድርሽ፣ እግዚአብሔር እንዲመራ፣ እግዚአብሔር እንዲያስወጣ እንዲያስገባ፣ ያንተን ነገር የሚሰራው እግዚአብሔር እንደሆነ፣ ያንቺን ነገር የሚሰራው የሰራዊት ጌታ እግዚአብሔር እንደሆነ በማወቅ ራስን ለእግዚአብሔር መተው ማለት ነው። እግዚአብሔር ራስን ለእግዚአብሔር መስጠት፣ በእግዚአብሔር ላይ መደገፍ፣ በእግዚአብሔር መኖር ማለት ነው። እግዚአብሔር የተመሰገነ ይሁን። የሚገርማችሁ ነገር እምነት በክርስትና እምነት ውስጥ ዋና ነገር ነው። ያለ እምነት እግዚአብሔርን ልናይ አንችልም። ያለ እምነት ሕይወት የለም። እግዚአብሔር እምነት ከኛ ይፈልጋል። እምነት ማለት በእግዚአብሔር ኃይል መደገፍ ማለት ነው። በማዳኑ ጉልበት መደገፍ ማለት ነው።
እግዚአብሔር ያድናል ነው ምንለው። አንድ ሰው ሲያምን እግዚአብሔር ያድናል፣ ኢየሱስ ያድናል፣ በሁሉ ነገር ላይ ኢየሱስ ጌታ ነው ማለት ነው። እምነት ማለት ያን አንድ ሰው እግዚአብሔርን ሲታመን እግዚአብሔር እንደሚችል ሪኮግኒሽን ነው የሚሰጠው። እግዚአብሔር አምላክ ሁሉን ይችላል፣ እግዚአብሔር ኤልሻዳይ ነው እንላለን። ስናምን ኤልሻዳይ ነው። ተራሮች እንኳን ቢኖሩ በፊታችሁ የቆሙ ተራሮች ቢኖሩ እግዚአብሔር ከተራራ በላይ ተራራ ነው እንላለን። እምነታችን በእግዚአብሔር ላይ ሲሆን ከምናየው ፌስ ከምናደርገው ከማንኛውም ነገር የበለጠ እንደሆነ እግዚአብሔርን እናውቃለን። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ታላቅ ነው ወገኖቼ። በምንም አይነት ነገር ውስጥ ሲኮን፣ በምንም አይነት መንገድ ውስጥ ስንወጣ ስንገባ፣ በምንም አይነት ጎዳና ውስጥ ብናልፍ ማለት ነው፣ ቢመች ባይመች፣ ቢሆን ባይሆን፣ ሸለቆ ቢሆን ተራራ፣ ምንም አይነት ኢንቫይሮንመንት ቢሆን ነገሮች፣ አንድ ነገር ልንገራችሁ፣ የሰራዊት ጌታ እግዚአብሔርን የሚታመኑ ሰዎች ያልፋሉ። እግዚአብሔርን የሚደገፉ ሰዎች እግዚአብሔር ኃይላቸው ነው፣ እግዚአብሔር ጉልበታቸው ነው። እግዚአብሔር ይረዳቸዋል፣ ያግዛቸዋል። እግዚአብሔር ክብር ለጌታ ይሁን። እግዚአብሔር ታላቅ አምላክ ነው ወገኖቼ። እግዚአብሔር ኃያል፣ እግዚአብሔር ይችላል፣ ይችላል። እግዚአብሔር ስልጣን አለው። ጌታ ኢየሱስ ንጉሱ ይችላል፣ ይችላል፣ ይችላል። እርሱ ስልጣን አለው። ጌታ ኢየሱስ ንጉሱ ጌታ ይችላል ወገኖቼ። እግዚአብሔር አምላክ ይችላል። በታድሶ ጊዜ ይሄ ሪፎርሜሽን በሚባለው በፕሮቴስታንት ሪፎርሜሽን እነ ማርቲን ሉተር ኪንግ እነ ማርቲን ሉተር በጀመሩ ጊዜ ማለት ነው። እነ ማርቲን ሉተር የጀመሩትን ሙቭመንት በተለይ ከዛሬ 500 ዓመት በፊት አንድ ነገር ተናገሩ። ማለት 5 ፒለሮች ነበሯቸው። ሪፎርሜሽንን የጀመሩበት ፒለሮች 5 ናቸው። ከ5ቱ ፒለሮች መካከል አንዱ ፋይዳ የሚል ሶላ ፋይዳ ይሉታል። ያ ምንድነው? በእምነት ብቻ የእግዚአብሔር ሕይወት የሚገለጠው በእምነት ብቻ ነው ይላሉ። ሕይወት ያለው በእምነት ብቻ ነው። የሚዳነው በእምነት ብቻ ነው። ተመልከቱ፣ 5ቱ እንደዚህ ነው የሚለው። አንደኛው በመጽሐፍ ቅዱስ ብቻ ሶላ ስክሪፕቸራ የሚባለው ማለት በመጽሐፍ ቅዱስ ብቻ። ሁለተኛው ደግሞ ምንድነው? ሶላ ፋይዳ የሚለውን በእምነት ብቻ፣ ሌላ ሚንስ የለም። እግዚአብሔር የሚታይበት፣ እግዚአብሔር የምንገናኝበት፣ የእግዚአብሔርን ክብር የምናይበት ሌላ መንገድ የለም። እሱም እምነት ብቻ ነው። ክብርን ለማየት ከፈለጋችሁ በእምነት ነው የእግዚአብሔርን ክብር የምናየው። ከሁሉ በላይ የሆነውን የእግዚአብሔርን ታምር፣ የእግዚአብሔርን ኃይል ለመለማመድ ከፈለጋችሁ በእምነት ወደ እግዚአብሔር ቅረቡ። እግዚአብሔር አምላክ ይታያል። ክብር ለእግዚአብሔር ይሁን። ሶስተኛ ሶላ ግራቲያ ይባላል። በጸጋ ብቻ፣ በእግዚአብሔር ጸጋ ብቻ። ሰው የሚድነው በሌላ አይደለም፣ በእግዚአብሔር ጸጋ ብቻ ነው። ደህንነት የጸጋ ስጦታ ስለሆነ ማለት ነው። ሌላው ደግሞ አራተኛው ሶሎስ ክርስቶስ ይባላል። በክርስቶስ ብቻ፣ ሌላ መንገድ የለም። መንገዱ ኢየሱስ ነው። ሕይወት በክርስቶስ ኢየሱስ ብቻ ነው ያለው። በሌላ መንገድ ልናገኘው አንችልም። ሁሉ ነገር ሲሆን ደግሞ ይላል ሶሊ ዲ ግራቲያን የሚባለው ምንድነው? ክብር ለእግዚአብሔር ብቻ። ዲ ግሎሪያ፣ ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። የሚሆነው ነገር ሁሉ፣ የኛ መዳን፣ የምናገለግለው አገልግሎት፣ ሁሉ ነገር ለእግዚአብሔር አምላክ ክብር ብቻ ነው ብለው ነው ይህንን ሙቭመንት የጀመሩትና ይህን ታላቅ እንቅስቃሴ በምድራችን ላይ እግዚአብሔር አምጥቶ ቤተ ክርስቲያን እንድትስፋፋ ዓለምን እንድትወርስ ያደረጋት እግዚአብሔር ማለት ነው። ተመልከቱ፣ በእምነት ብቻ ጻድቅ በእምነቱ በሕይወት ይኖራል ይላል። የሚኖረው በተለይ ሮሜ ምዕራፍ 1 ቁጥር 17 ላይ ጻድቅ የሚኖረው የሚጸድቀው በእምነት ነው ይላል። ሰው ክርስቶስን ሲያምን የዘላለም ሕይወት አለው፣ ይጸድቃል። የወደቀ ማንነት፣ ያልታሰበ ማንነት በእግዚአብሔር ዘንድ ተቀባይነት ያገኛል። የወደቀው ሰው
እንደገና በሕይወት ይኖራል። የተጣለው ሰው ለሞት የተዘጋውን ሰው እግዚአብሔር በእምነት በክርስቶስ በኩል ለዘላለም ሕይወት እግዚአብሔር አምላክ ሲያመጣው እንመለከታለን። እምነት ዋና ነገር ነው። በእምነታችን ትልቅ በተለይ በሕይወታችን በክርስትና ሕይወታችን ውስጥ ትልቁን ስፍራ ከሚይዙት ነገሮች አንዱ ምንድነው? እምነት ነው። ለምን መሰላችሁ? ከክርስቶስ ጋር ሕይወት እንኳን ምንጀምረው በእምነት ነው። በእምነት ሕይወት እንጀምራለን። ሪሌሽንሺፕ እንጀምራለን። ፌሎሺፕ እንጀምራለን። በእምነት ነው። ኢየሱስን ስናምነው የዘላለም ሕይወት አለ። ኢየሱስን ያላመነ ሰው ሕይወት የለውም። ኢየሱስ ያለው ሕይወት አለው። ወልድ ያለው ሕይወት አለው። የእግዚአብሔር ልጅ ያለው ሕይወት አለው። ያን የምናደርገው በእምነት ነው። በእግዚአብሔር ልጅ በኢየሱስ ክርስቶስ በመታመን ነው። እምነት ከእግዚአብሔር ጋር ህብረት እንዲኖረን ስለሚያደርግ ነው። እምነት ያላቸው ሰዎች ህብረት ያደርጋሉ። ህብረትን የምናደርገው በእምነት ስለሆነ ማለት ነው። እግዚአብሔር አምላክ እየተመሰገነ እየተባረከ ይሁን። በእምነት ሰዎች ይጸድቃሉ። ጽድቅ በእምነት ነው። አማኞች ይጸድቃሉ። አማኞች ጽድቅን ይወርሳሉ። አማኞች ናቸው ሕይወትን ከእግዚአብሔር ዘንድ የሚቀበሉት፣ ጀርሚኔት የሚያደርጉት፣ የሚበቅሉት። መጽደቅ ማለት መብቀል ማለት ነው። ይሞታል፣ ይጠወልጋል፣ አይድንም የተባለው ሰው ሲድን ማለት ነው። ጀስቲፋይ ሲደረግ ማለት ነው። ጸደቀ። ክርስቶስ እኔና እናንተን በደሙ ምን አድርጎናል መሰላችሁ? ከማንኛውም ፍርድ ነፃ አድርጎናል። በቃ ጀስቲስ፣ በቃ እሱ ጀስቲፋይ አድርጎናል፣ አጽድቆናል። በቃ ጸድቀናል። ክብር ለእግዚአብሔር ይሁን። ስለዚህ እምነት ዋና ነገር ነው ወገኖች ሆይ። ድሮ ትዝ ይለኛል በተለይ መጽሐፍ ስናነብ በኢትዮጵያ ውስጥ ያለው የአማኞች ህብረት የሚባለው የተጀመረው በኤስአይኤም በሚባሉት ሚስዮናውያን ናቸውና ሚስዮናውያኑ ትሪያንጉላር የሚባል ቪዥን ነበራቸው። በዚህ በትሪያንጉላር ቪዥን ውስጥ አንድ ቦት ትሪያንጉላር የሚባለው በደቡብ ኢትዮጵያ ላይ ወላይታ ወደ ከምባታ አካባቢና ሲዳማ ላይ 3 ቦታ የወንጌል ስራዎችን ጀምሮ የመጀመሪያዎቹን አማኞች ወንጌል የተቀበሉትን አዳዲስ ክርስቲያኖች እንደ ቸርች ሲይዟቸው በህብረት ምን ብለው ጠሯቸው? አማኞች ብለው ጠሯቸው። አማኞች፣ ክርስቶስን የሚያምኑ የክርስቶስ ሰዎች። እኛ ክርስቲያኖች አማኞች ነን፣ ብሊቨርስ ነን። ብሊቨርስ ሶሳይቲ የሚባለው ማለት ነው። እኛ ለዚህ የተጠራን የክርስቶስ አማኞች፣ ክርስቶስን የሚከተሉ የክርስቶስ ሰዎች፣ የዳኑ ሰዎች። እምነት ማለት ተመልከቱ፣ እኛን በእምነታችን አማኞች ወይንም ክርስቶስን የሚከተሉ ሰዎች ሲያደርገን የክርስቶስ ተከታዮች፣ የክርስቶስ ሰዎች፣ ክርስቶስን ያመኑ ሰዎች አደረገን። ጌታ የተመሰገነ ይሁን። ስለዚህ እምነት በክርስትና እምነት ውስጥ በህይወታችን ውስጥ ዋና ነገር ነው። በተለይ ዳንኤል ውስጥ የምንመለከተው ነገር ምንድነው? ህይወቱ የተመሰረተው በእምነት ነበር። እምነት ማለት የከበረውን የእግዚአብሔርን ቃል መታዘዝ ማለት ነው። እግዚአብሔር ቃሉ እንደሚለን መሆን ማለት ነው። ቃሉ አድርጉ የሚለንን ነገር መሆን እምነት ማለት ነው። ቃሉ እንደሚለን መመላለስ ማለት ተቀብለን መሄድ ማለት ነው። በእግዚአብሔር ቃል ቃሉ የሚለንን መሆን ማለት ነው። ቃሉን መታዘዝ ማለት ቃሉን መቀበል ማለት ነው። አንድ ሰው አመነ የሚባለው የእግዚአብሔርን ቃል ሲቀበል፣ የሚሰበከውን ስብከት ሲያምን ነው። ያነበበውን ቃል ሲቀበለውና በዛ ቃል ሲመላለስ ነው። ቃሉ የሚለውን ነገር ሲያደርግ ነው። የቃሉን ኃይል ሲረዳ ነው። ወገኖቼ ልንገራችሁ፣ የእግዚአብሔርን ቃል የሚያነቡ ሰዎች በጣም የሚደንቅ እምነት አላቸው። ከቃል ጋር የሚውሉ ቃሉን የሚያገላብጡ ሰዎች፣ ቃሉን የሚያነቡ ሰዎች እግዚአብሔርን በጣም ያምኑታል። ለምን መሰላችሁ? እምነት ከእግዚአብሔር ቃል ስለሚሆን ቃሉን ሲያነቡት የእግዚአብሔርን ቃል መታዘዝ ይጀምራሉ። በእግዚአብሔር ቃል መኖር ይጀምራሉ። የዛን ጊዜ እምነት ይባላል። በእምነት ተመላለሱ ማለት ምን መሰላችሁ? ቃሉን ተቀብሎ መሄድ ማለት ነው።
በእምነት መመላለስ ማለት እግዚአብሔር አምላክ የነገረንን ነገር በሕይወታችን ፕራክቲስ ማድረግ ማለት ነው። የተናገረህን ነገር የተናገረሽን ሁኔታዎችን ሳይሆን ነገሮችን ሳይሆን የምንመለከተው የምንሰማውን ነገር ሳይሆን ከውጭ የሚነፍሰው ንፋስ ሳይሆን ከሌላ ቦታ የሚመጣውን የሚያናውጠንን ወጀቡን ማዕበሉን ሳይሆን ወጀብና ማዕበል ላይ ሆነን የምናየውን የምንሰማውን የእግዚአብሔርን ቃል መታዘዝ ያን ቃል ማሰላሰል ማለት ነው። እምነት ከወጀብ በላይ ነው። እምነት ከምንሰማው አውሎ ንፋስ በላይ ነው። ማዕበልን ጸጥ ያደርጋል። ሃሌሉያ። በጣም ጭንቅ ውስጥ ሆናችሁ ብዙ አይነት ነገር ውስጥ ሆናችሁ የመጣውን ቃል በእምነት ተቀበሉት። ስትቀበሉት ምን ይሆናል መሰላችሁ? በእምነት የእግዚአብሔር ክብር በእናንተ ሕይወት ውስጥ ባላችሁበት ሁኔታ ይገለጣል። እምነት ማለት የከበረውን የእግዚአብሔርን ቃል በከፍታም ሆኑ በዝቅታ በምንም አይነት ሁኔታ ውስጥ ሆኖ መቀበል ማለት ነው። የእግዚአብሔርን ቃል ተቀበሉ ወገኖቼ። አንዳንድ ጊዜ ውስጣችን ብዙ አይነት የእግዚአብሔር ነገር ወደ እናንተ እየመጣ እግዚአብሔር በሚያስደንቅ ሁኔታ እየነገራችሁ የእግዚአብሔር ድምፅ ተከታታይ እየመጣ ማትቀበሉና አሁንም በነውጥ ውስጥ የምትመላለሱ ሰዎች አላችሁ። ተመለሱ። እግዚአብሔር አምላክ ቃሉን እንድንቀበል በቃሉ እንድንመላለስ ይፈልጋል። እግዚአብሔር ካለንበት ሁኔታ ይልቅ አምላካችን ታላቅ ስለሆነ ተመልከቱ። እምነት ማለት ሪኮግኒሽን መስጠት ማለት ነው። ከኔ ነገር በላይ ከኔ ሁኔታ በላይ ካለውበት ነገር በላይ ከሚያስጨንቀኝ በላይ እግዚአብሔር ይበልጣል ማለት ነው። የሱ ኃይል ይበልጣል ማለት ነው። የሱ ጉልበት ይበልጣል ማለት ነው። እምነት ማለት ይሄ ነው። እግዚአብሔር ይበልጣል፣ እግዚአብሔር ይችላል ማለት ነው። አንዳንድ ሰዎች የሚያስጨንቃችሁ ነገር የሚያስፈራራችሁ ነገር የእግዚአብሔርን ነገር እንዳታምኑት ይከለክላችኋል። ይሄ ነገር እንዴት ይሆናል? ያለንበት ሁኔታ እንዴት ይሆናል? የምንሰማው ነገር እንዴት ይሆናል? እግዚአብሔር የተናገረው ነገር ነው የሚሆነው። ወገኖቼ ልንገራችሁ፣ ምንድነው አሁን በዚህ ዘመን የምንሰማው? ምንድነው በግል የምትሰማው? በግል የምትሰሚውን ነገር እስቲ አስቢ። የሚያናውጣችሁ ነገር ምንድነው? የሚያናውጠን ነገር ምንድነው? እኔ ግን አንድ ነገር አምናለሁ፣ እግዚአብሔር ይችላል። ኃይል የእግዚአብሔር ነው። ብርታት የእግዚአብሔር ነው። በምድራችን ላይ ስለምንሰማው ነገር ኃይል የእግዚአብሔር ነው። እኔ ይሄንን ነው የማምነው። ሁኔታዎቹ አይደሉም። ሁኔታ ሳይሆን ኃይል የሁኔታዎች ሳይሆን ኃይል የሰራዊት ጌታ የልዑል እግዚአብሔር የእግዚአብሔር ኃይል ነው። እግዚአብሔር የዘላለም አምባ ነው። በእግዚአብሔር መታመን ያዋጣል። ክብር ለእግዚአብሔር ይሁን። በእግዚአብሔር ታመኑ። በእግዚአብሔር ታመኑ። ጌታ ታላቅ ነው። በእግዚአብሔር ታመኑ። በእግዚአብሔር እንታመን ወገኖቼ። በምንም ነገር በምንም አይነት ሁኔታ ውስጥ እንሁን በእግዚአብሔር ታመኑ። ለእግዚአብሔር ሪኮግኒሽን ወይም ደግሞ ለኃይሉ ችሎታ ወይም ለኃይሉ ችሎታ እውቅና መስጠት ማለት ነው። እግዚአብሔር ይችላል። ሳናምን ስንቀር የእግዚአብሔርን ታላቅነት መጠራጠር ማለት ነው። እግዚአብሔርን ታላቅነት መጠራጠር ማለት ምን ማለት መሰላችሁ? እየቻለ ጉልበቱ ብርቱ ሆኖ ኃያል ሆኖ እግዚአብሔር ያንቺን ነገር እንደማይሰራ አድርገሽ መቁጠር ማለት ነው። ኃይል እንደሌለው አድርገሽ መቁጠር ማለት ነው። ወይንም ደግሞ ኃይል እንደሌለው በአንተ ነገር ላይ እግዚአብሔር ነገርን መለወጥ እንደማይችል አድርገ ማሰብ ማለት ነው። እግዚአብሔር ግን ይችላል ወገኖቼ ልንገራችሁ። እምነት ሲኖረን ደግሞ ምንድነው የሚሆነው? እግዚአብሔር ይችላል ነው ምንለው። ተራራ አለ። አዎ ወደ እግዚአብሔር ስንመለከት እግዚአብሔር ይችላል። ነውጥ አለ። እግዚአብሔር ይችላል። ማዕበል አለ። እሺ እግዚአብሔር ግን ይችላል። የሚያናውጥሽ ነገር ብዙ ነገር አለ። በቃ በምድር ላይ ስንኖር በምድር ላይ ያለ ህይወት ብርቱ ሰልፍ ነው ይላል መጽሐፍ ቅዱስ። ከሰልፍ የተለየ ህይወት ሰው መኖር አይችልም። ብርቱ ሰልፍ ነው ይላል። ነገር ግን እግዚአብሔር ይችላል። በማዕበል ውስጥ መንገድ አለው እግዚአብሔር አምላክ በነገሮች ውስጥ ሁሉ መንገድ አለው። ይችላል። እሳት ቢኖር ተመልከቱ። በእሳት ውስጥ እንኳን ሰዎች ቢያልፉ እሳቱ ነበልባሉ አይፈጅህም ነው የሚለው። በውሃ ውስጥ በሄድክ ጊዜ ውሃው አያሰጥምህም ይላል። ውሃማ አለ።
በመንገዶቻችን ውሃ አለ። የሚገፈትር ፕሬሸር የሆነ ብዙ አይነት ውሃዎች ይመጣሉ። ብዙ አይነት ወንዞች በሕይወታችን ይፈሳሉ። ልንገራችሁ በብዙ አይነት ነገር ግን የእግዚአብሔር ቃል ምን ይላል መሰላችሁ? እግዚአብሔር ካንቺ ጋር ሲሆን ምንድነው የሚሆነው? ውሃው አንቺን አያሰጥምሽም ነው የሚለው። ሃሌሉያ። እሳትም ቢኖር እሳት እኮ አለ ነው የሚለው መጽሐፍ ቅዱስ። በእሳት ውስጥ በሄድክ ጊዜ ይላል፣ በእሳት ውስጥ ባለፍክ ጊዜ ነበልባሉ አይፈጅህም ይላል። ያ ማለት ምን ማለት ነው? ከእሳት የተለየ ህይወት መኖር አይቻልም። ስናልፍ በዛ ውስጥ ስንሄድ በዛ ውስጥ ግን እግዚአብሔር ከኛ ጋር ሆኖ ነበልባሉ እንዳይፈጀን አቅም እንዳይኖረው ያደርጋል ማለት ነው። የሰራዊት ጌታ እግዚአብሔር ጌታ የተመሰገነ ይሁን። እምነት በእግዚአብሔር ኃይል መታመን ማለት ነው። እግዚአብሔር ይችላል ማለት ነው። አቅም የእግዚአብሔር ነው። ኃይል የእግዚአብሔር ነው። ብርታት የእግዚአብሔር ነው። ጉልበት የእግዚአብሔር ነው ማለት ነው። እምነት ማለት በልጁ በኢየሱስ ክርስቶስ በእግዚአብሔር ልጅ ማመን ማለት እግዚአብሔር ደስ የተሰኘበትን መቀበል ማለት። ሰው በኢየሱስ ማመን ማለት ምንድነው? እግዚአብሔር በመጽሐፍ ቅዱስ ውስጥ ሁለት ቦታ ላይ በጣም የሚያስደንቅ በመገለጥ ተራራና ኢየሱስ ክርስቶስ ሲጠመቅ እግዚአብሔር ሲመሰክር ከላይ ምን አለ? በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው አለ። እግዚአብሔር እወደዋለሁ ደስ ያሰኘኝ እሱ ነው ባለው በአንድ ልጁ በኢየሱስ ክርስቶስ ማመን ማለት ነው። ሰው ልጅ ኢየሱስ ክርስቶስን ሲያምን የዘላለም ሕይወት አለው። በክርስቶስ ኢየሱስ ያመኑ ሰዎች ሕይወት አላቸው። ኢየሱስን ያመነ ሰው አይከስርም። ወገኖች ልንገራችሁ፣ ኢየሱስን አምናችሁ አትከስሩ። በዚህ መስመር ኢየሱስን የማታውቁ ሰዎች ካላችሁ ኪሳራ የሌለበት ሕይወት የዘላለም ሕይወት ለማግኘት ከፈለጋችሁ ሩጫ ከበዛበት ዓለም ለመትረፍ ከሞት ለማምለጥ ከፈለጋችሁ ወደ ኢየሱስ ነው። እሱ የሁላችንን ዋጋ በመስቀል ላይ ከፍሏል። በሱ የሚያምን የዘላለም ሕይወት አለ ይላል። ሌላ መንገድ ሌላ ኦልተርናቲቭ የለም። በሌላ መልኩ ወደ እግዚአብሔር መንግስት መግባት አይቻልም። ወደ እግዚአብሔር መንግስት የምንገባው በእምነት ነው። በልጁ በኢየሱስ ክርስቶስ ባለ እምነት ነው። እምነት ክርስቶስ ኢየሱስን ወይንም የእግዚአብሔር ልጅን ማመን ማለት ነው። እምነት ማለት ደግሞ ራስን ለእግዚአብሔር ቅድም እንዳልኳችሁ መስጠት ማለት ነው። ራስን እንካ ብሎ ለእግዚአብሔር መስጠት ማለት ነው። ለእግዚአብሔር መኖር፣ በሱ ፕላን ውስጥ መግባት፣ እሱ እንደሚያደርግ እሱ እንደሚችል ራሳችንን በሱ ላይ መጣል መደገፍ ማለት ነው። ሌላው ሁሉ ይሰበራል። የማይሰበር የሰራዊት ጌታ እግዚአብሔር ነው። ሁሉ ነገር ይሰበራል። ሁሉ ነገር ያልፋል። ሁሉ ነገር ያበቃል። ሁሉ ነገር ያከትማል። የማያከትም የማይሰበር የማያረጅ አንድ አለ። የማይተወን ቢደገፉበት የጸና ብርቱ የሆነ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ የእግዚአብሔር ስም የጸና ግንብ ነው ይላል። ጻድቅም ወደ እርሱ ሮጦ ከፍ ከፍ ይላል። እግዚአብሔር አምላክ ወደ እርሱ የሚሮጡትን ከፍ ነው የሚያደርጋቸው። ወደ እግዚአብሔር የሚሮጥ ወደ ጸና ግንብ ነው የሚሮጠው። ወደ ጸናው ግንብ የሚሮጥ ሁል ጊዜ ከፍ 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 ይላል። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔርን ብለው የወደቁ ሰዎች የሉም። እግዚአብሔርን ተማምነው የቀሩ ሰዎች የሉም። እግዚአብሔርን ተማምነው ጉድጓድ የገቡ ሰዎች የሉም። እግዚአብሔርን ተማምነው የቀሩ የተረሱ ሰዎች የዘነጓቸው ሰዎች የሉም። እግዚአብሔር ሲያነሳ ሁሉ ጊዜ በሱ የሚታመኑትን ሰዎች ብድግ ነው የሚያደርጋቸው። ክብር ለኢየሱስ ይሁን። እግዚአብሔር ያነሳል ወገኖች። እግዚአብሔር አምላክ ስሙ የጸና ግንብ ነው። ጻድቅ ደግሞ በሱ ታምኖ ወደሱ ሲሮጥ ማለት ነው። ወደዚህ ጸና ግንብ ወደ ስሙ ሲሮጥ፣ ወደ ስሙ ማለት ወደ እግዚአብሔር መሮጥ ማለት ሲታመን በእምነት ወደሱ ሲሄድ ምን ይሆናል መሰላችሁ? ከፍ ከፍ ይላል። በጸናው ግንብ በእግዚአብሔር ታመኑ። እግዚአብሔርን ስትታመኑት
እግዚአብሔርን ስታምኑት በሕይወታችሁ ከፍታ ይሆናል። በኑሯችሁ ከፍታ ይሆናል። የመንፈሳዊ ሕይወት ከፍታ ላይ ትመጣላችሁ። ሕይወታችሁ የሚጨምር ይሆናል። ክርስቶስ በክብር በሕይወታችሁ ይመላለሳል። በአገልግሎታችሁ ይመላለሳል። በዘመናችሁ የእግዚአብሔርን ክብር ታያላችሁ። መቼ መሰላችሁ ይሄ የሚሆነው? እግዚአብሔርን በመታመን ነው። ልጁን በማመን ነው። ልጁን ስናምነው በሱ ስንደገፍ እየጨመረ የሚሄድ ነገር አለ። ሃሌሉያ! እየጨመረ የሚሄድ ነገር አለ። ክብር ይጨምራል። ሃሌሉያ! ክብር ይጨምራል። የእግዚአብሔር ክብር እየጨመረ ይሄዳል። መቼ መሰላችሁ? በእግዚአብሔር ሰዎች ሲታመኑ ነው። የሚታመኑ ሰዎች የሚጨምር ነገር አለ። በሕይወታቸው እየጨመረ የሚሄድ ነገር አለ። ሃሌሉያ! ክብር ለእግዚአብሔር ይሁን። ከፍ ከፍ ይላሉ ማለት ያ ነው። ከፍታ ማለት የእግዚአብሔር ነገር በእናንተ ውስጥ እየበዛ ይሄዳል። በምን? በትልቁም በትንሹም በእግዚአብሔር ሲታመኑ ማለት ነው። በእግዚአብሔር ሲደገፉ ማለት ነው። በእግዚአብሔር መደገፍ ክብርን ያመጣል። ሃሌሉያ! ካዱስያ vrenda kama hadola vandas rita digandia nama ጌታ የተባረከ ይሁን። በቃ ክብርን ሰዎች ከጸጋ ወደ ጸጋ የሚሄዱት በእምነት ነው። እግዚአብሔር አምላክ የሚበዛን ጸጋ በሕይወታቸው የሚልከው በእምነት ነው። የሚያምኑ ሰዎች ከፍ ከፍ ስለሚሉ ማለት ነው። ከፍ ከፍ ማለት ማደግ ማለት ነው። ተመልከቱ፣ እናድጋለን። ዳንኤል እየታየ ከፍ ከፍ ያለው መቼ መሰላችሁ? በእግዚአብሔር ስም በጸናው ግንብ ወደዛ ስለሮጠ፣ ወደ እግዚአብሔር ስም ስለሮጠ፣ በእግዚአብሔር ስለታመነ፣ ዳሪዮስ እያለ ንጉሱ እያለ የሚያቆላምጠው ንጉስ እያለ እሱን ትቶ የሰራዊት ጌታ እግዚአብሔር ዙፋኑ የማይለወጥ ዘመኑ የማይሻር በዳዊት ቤት ላይ ለዘላለም የነገሰውን ዘመኑ ሃሌሉያ ዙፋኑ ከጥንት የሆነውን ለዘመኑ ፍጻሜ የሌለውን በምንም ነገር የማይለወጥ የማይሻረውን የጌቶች ሁሉ ጌታ የነገስታት ሁሉ ንጉስ የሆነውን እግዚአብሔርን አየው፣ ተመለከተ፣ ልቡን በዛ ላይ ያደረገ። ዳሪዮስ እያለ ኖ ዳሪዮስ የሰራዊት ጌታ እግዚአብሔር መንግስቱ ሁሉን የምትገዛ ዙፋኑ ከጥንት ለዘመኑ ፍጻሜ የሌለው በያዕቆብ ቤት ላይ ለዘላለም የነገሰ እግዚአብሔር ልዑል ብርቱ የጌቶች ሁሉ ጌታ የነገስታት ሁሉ ንጉስ እግዚአብሔር ታላቅ ነው ወገኖቼ። በእግዚአብሔር መደገፍ ያዋጣል። በጸጋ ትበለጥጋላችሁ። የእግዚአብሔር ጸጋው ስላችሁ የእግዚአብሔር የጸጋው ባለጠግነት የሚለው መጽሐፍ ቅዱስ መንፈሳዊው ክብር ይጨምራል። ኃይል ይጨምራል። ኃይል ይበዛል። ኃይል የእግዚአብሔር ኃይል በሕይወታችሁ ይበዛል። በአገልግሎታችሁ ይበዛል። በዘመናችሁ ይበዛል። በቤተ ክርስቲያን ውስጥ የእግዚአብሔር ነገር ይገለጣል። በኃይል ጌታ ይታያል። ሰዎች በዓይናቸው ያዩት ክብር የሚጨምር ክብር አለ። መቼ? በእምነት። እግዚአብሔር ስም የጸና ግንብ ነው። ጻድቅ ወደሱ ሮጦ በሱ ታምነው ወደሱ ሲሮጥ ወደማይናወጠው አለት ወደ ሆነው ወደ ጠነከረው ወደማይፈርሰው በምንም ነገር ወደማይናወጠው ወደ ሰራዊት ጌታ ወደ እግዚአብሔር ሲሄድ ከፍ 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 ይላል መጽሐፍ ቅዱስ። ከፍ ይላል። ሰዎችን ብዙ ጊዜ የሚያስመኳቸው ነገሮች አሉ። ኢሳይያስ በኩል እግዚአብሔር ሲናገር እንደዚህ አለ። እግዚአብሔር እንዲህ ይላል አለ በኤርሚያስ 9 ምዕራፍ 23 እስከ 24 ስታነብ እግዚአብሔር እንደዚህ ይላል። ጠቢብ በጥበቡ አይመካ ይላል። ተመልከቱ፣ እግዚአብሔር እንደዚህ ይላል። ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ ይላል። ጠቢብ በጥበቡ ሰዎች ብዙ ጊዜ በእውቀታቸው በጥበባቸው በትምህርታቸው ይመካሉ። ይሄ የሚያስመካ አይደለም ይላል። ጠቢብ በጥበቡ ወይንም ደግሞ ሰው ሁሉ ጊዜ የሚመካበት ነገር መካከል አንዱ ምንድነው? እውቀቱ ነው።
እኔ የእውቀት ልክ ይህን ያህል የእውቀት ልክ አለኝ ብለው ይናገራሉ። የተማሩበትን ትምህርታቸውን ይህን ያህል ነው ብለው ይመኩበታል። ግን መጽሐፍ ቅዱስ ያንን ውድቅ ነው የሚያደርገው። ጠቢብም በጥበቡ ምን አይሆን አይመካ፣ አይጠቅመውም፣ አይረባውም። ኃያሉም በኃይሉ አይመካ ይላል። ብዙ ጊዜ አይታችሁ እንደሆነ ሁለተኛው የሰዎች ትምክህት ያላቸው የስልጣን ኃይል ነው፣ ፓወራቸው ነው። በፓወር ምን ያደርጋሉ? ሰዎች ይመካሉ። እሱም ቢሆን አለ እግዚአብሔር ኃያልም በኃይሉ አይመካ። ኃይል የሰው ስላይደለ ኃይል የእግዚአብሔር ነው። ክብር ለእግዚአብሔር ይሁን። መለስ ሲልና ሶስተኛው ሰዎች የሚመኩበት ነገር ምንድነው? ባለጠጋም በብልጥግናው አይመካ ይላል። ብልጥግና ብዙ ሰዎች የሚመኩበት አለን የሚሉት የሚቆጥሩት ነገር አንዱ ብልጥግናቸው ነው። ግን መጽሐፍ ቅዱስ ምን ይላል? ባለጠጋም በብልጥግናው አይመካ ይላል። ነገር ግን ይላል የሚመካው ምሕረትንና ፍርድን ጽድቅንም በምድር ላይ የማደርግ እግዚአብሔር መሆኔን በማወቁና በማስተዋሉ በዚህ ይመካ። ደስ የሚያሰኙኝ እነዚህ ናቸው ይላል እግዚአብሔር። እኔን በማወቅ እኔ ታላቅ መሆኔን በመረዳት በእኔ በራሴ ይመካ። የሚያስደስተኝ እኔ የሁሉ ባለቤት መሆኔን በማመኑ ሁሉን ቻይ መሆኔን በማወቁ በእኔ ይመካ አለ። እኔን የሚያስደስተኝ በእኔ የሚመኩ ሰዎች ናቸው አለ እግዚአብሔር። እግዚአብሔርን የሚያስደስተው በእግዚአብሔር በሚመኩ ሰዎች ነው። ወገኖቼ ልንገራችሁ፣ በእግዚአብሔር ተመኩ። እግዚአብሔር እናንተ በእግዚአብሔር ስትመኩ እግዚአብሔር በእናንተ ደስ ይለዋል። ባንቺ ደስ ይለዋል፣ ባንተ ደስ ይለዋል። መቼ? እግዚአብሔር አምላክ በሱ ስንመካ ማለት ነው። በእውቀት አይደለም፣ በገንዘብ አይደለም፣ በሌሎች ነገሮች አይደለም። እግዚአብሔር አምላክ የሚደሰተው እኔ እንድመካ የሚፈልገው በእኔ የሚደሰተው የሰራዊት ጌታ ልዑል እግዚአብሔር በሱ ስመካ ነው። በሱ ላይ ራሴን ስተው ነው። ለሱ ራሴን ስሰጥ ነው። ለሱ ሪኮግኒሽን ስሰጥ ኃይል እግዚአብሔር ነው ስል ነው። ኃይል የማንም አይደለም፣ የእግዚአብሔር ነው። ወገኖቼ እግዚአብሔር ብቻ ነው የሚረዳው፣ እግዚአብሔር ብቻ ነው። ስለ እምነት አሁንም አንዳንድ ነገሮች ልናገርና እምነት ምን ያደርጋል የሚለውን አራት ነገሮች ተናግሬ እጨርሳለሁ። ግን ስለ እምነት አንድ ነገር ልንገራቸው። እምነት የሚጨምር ነው። እምነት የሚጨምር ነው፣ እየጨመረ የሚሄድ ነው። ሰው እምነቱ እያደገ ይሄዳል፣ የሚያድግ ነው። እምነት ማለት ልክ ብድግ ያለ የሚሄድ ነገር ነው። በእግዚአብሔር ላይ ያለ መተማመን እየጨመረ ይሄዳል። ሰው በእግዚአብሔር ሲታመን ከአንድ ስቴፕ ወደ ሌላ ነው የሚሸጋገረው። ከአንድ ቦታ ወደ ሌላ፣ ከአንድ እርከን ወደ ሌላ እርከን እንሸጋገራለን በእምነት። ምክንያቱም እግዚአብሔር አምላክ በእምነት ሰዎችን ስለሚያሳድግ ነው። ለዚህም ደግሞ ምሳሌ የሚሆነን እንደዚህ ይላል እግዚአብሔር ቃል። በአንድ ወቅት ሐዋርያት ወደሱ መጡና ምን አሉት? ደቀ መዛሙርቱ እንደዚህ አሉት፣ እምነት ጨምርልናል። እስቲ የኛ እምነት ይደጋል። እምነትን ስጠን፣ ጨምረህ ስጠን። እምነታችን ይደግ። እምነት ያድጋል፣ እምነት ይጨምራል። ከክርስቶስ ጋር ካለን ህብረት የተነሳ ያድጋል። ሰዎች በሱ መታመን ከሌላ ነገር ይልቅ እሱን ማየት ሲችሉ ማለት ነው። ልክ ዳዊት እንደዚህ አለ፣ አይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ አለ። የሚረዳኝ የሚደግፈኝ ከወዴት ይምጣ? አይኖቼን ወደ ተራሮች አነሳው፣ በዙሪያዬ ያሉትን ሁሉ ተመለከትኩ፣ ሊረዳኝ የሚችል ምንም ነገር አላየሁም አለ። ረዳቴ ግን አለ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው አለ። እምነት በሰራዊት በእግዚአብሔር ነው። ወገኖቼ ሊረዳችሁ የሚችል እግዚአብሔር አምላክ ብቻ ነው። ሊያግዘን የሚችል የሰራዊት ጌታ ብቻ ነው። ሊፈውሰን የሚችል የሰራዊት ጌታ ብቻ ነው። ነፃ ሊያወጣን የሚችል እግዚአብሔር ብቻ ነው። እምነታችን በእግዚአብሔር ላይ ይሁን። በእግዚአብሔር ላይ ሲሆን እግዚአብሔር አምላክ ከክብር ወደ ክብር ያመጣናል፣ ከኃይል ወደ ኃይል ያሻግረናል። እግዚአብሔር በእምነት እንሸጋገራለን። ክብር ለእግዚአብሔር ይሁን። ከጸጋ ወደ ጸጋ እንሄዳለን፣ ከሙላት ወደ ሙላት እንሄዳለን።
እግዚአብሔር የተመሰገነ ይሁን። ከቅባት ወደ ሌላ ቅባት እንሄዳለን። እግዚአብሔር ነገር በህይወታችን ይትረፈረፋል፣ ይበዛል። የሚበዛ ነገር በህይወታችን ውስጥ ይሆናል። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር አምላክ የተመሰገነ ይሁን። እምነት የሚጨምር ነው። እምነቱ ያለው ሰው የሚጨምር ነገር አለው ማለት ነው። እምነት ያለው ሰው የእግዚአብሔርን ክብር ያያል ማለት የሚጨምርን የእግዚአብሔርን ክብር በህይወቱ ይመለከታል። በእምነት በተለይ እምነት ቅድምም እንዳልኩት እምነት የሚመጣው በእኛ ውስጥ ከምንውልበት ቦታ ነው። ከዚህ ጋር ከእግዚአብሔር ቃል ጋር የሚውሉ ሰዎች የእግዚአብሔርን ቃል የሚያነቡ ሰዎች ምን ይሆናል መሰላችሁ? እምነታቸው እየበዛ ይሄዳል። በቃ ሶሊድ የሆነ እምነት ይኖራቸዋል። ጠንካራ የሆነ እምነት በውስጣቸው ውስጥ ዴቨሎፕ ያደርጋሉ። ለምን? እግዚአብሔር አምላክ ስለሚናገራቸው ነው። በቃሉ እግዚአብሔር አምላክ በቃሉ ስለሚሰራቸው ነው። እግዚአብሔር አምላክ በቃሉ ስለሚመክራቸው ነው። በእግዚአብሔር ቃል ስለሚሰሩ ነው። የእግዚአብሔር ቃል ውሏቸው ስለሆነ ነው። ይሄ ውቅያኖስ በሆነ በእግዚአብሔር ቃል ውስጥ ስለሚመላለሱ ነው። የውቅያኖስ የሆነው የእግዚአብሔር ቃል አንድ የሚያደርገው ምንድነው መሰላችሁ? እግዚአብሔርን በውስጣችን ይተክለዋል። እግዚአብሔር ኃይሉን ይተክላል። የእግዚአብሔርን ማንነት በውስጣችን የሚተክለው የእግዚአብሔር አምላክ ቃል ነው። ውስጣችን ቃልን ማንበብ ካቆምን የእግዚአብሔርን ቃል ማየት ካልቻል እምነታችን ይሸረሸራል። ባዶ ነው የሚሆነው። በቃ ህይወታችን ባዶ ይሆናል። በቃ ህይወታችን የተበላ ህይወት ነው የሚሆነው። ምንም በቃ ነቀዝ የበላው ደጎቢያ ተምች ኩብኩባ የበላው ህይወት ነው የሚሆነው። የተበላ ህይወት ይሆናል። ነገር ግን ይሄ ግን ምን ያደርጋል መሰላችሁ? ሶሊድ የሆነ ህይወት ይሰጠናል። ጠንካራ ህይወት፣ በዚህ የተሞላ ማንነት። አስተሳሰባችን ሁሉ ቃል ነው። ስንወጣ በእግዚአብሔር ቃል እንወጣለን። ስንገባ በእግዚአብሔር ቃል እንገባለን። ቁጭ ብለን ስናሰላስል የምናሰላስለው እግዚአብሔር ቃል ነው። ስንሰማ የምንሰማው የእግዚአብሔር ቃል ነው። ጆሮአችን የሚሰማው የእግዚአብሔርን ቃል ነው። የሚመጣው መገለጥ ነው። በውስጣችን የሚፈሰው መገለጥ ነው። የሚታየን የሰራዊት ጌታ ልዑል እግዚአብሔር ነው። ክብር ለጌታ ይሁን። ያን የሚያደርገው የአምላካችን የእግዚአብሔር ቃል ነው። ተንበርክኬ የእግዚአብሔርን ቃል ሳነብ በመገለጥ ላይ መገለጥ ይፈስልኛል። ሁሉ ጊዜ በአብዛኛው ጊዜ ተንበርክኬ እየጸለይኩ ነው እግዚአብሔርን ቃል ማነብ። ሳነብ ምንድነው የሚሆነው መሰላችሁ? የሚፈስ ነገር አለ። በውስጤ የሚነድ ነገር አለ። እያነበብኩ ይነዳል። ሃሌሉያ። ቃል ይሰጠኝና እግዚአብሔር በዛ ቃል ውስጥ የሚቀጣጠል ነገር አያለሁ። የሚጨምር የሚሰፋ ነገር እመለከታለሁ። ለምን? እምነቴ ያድጋል። በእግዚአብሔር ላይ ያለኝ ማንነት እየጨመረ ይሄዳል። እግዚአብሔር ይችላል፣ እግዚአብሔር ያደርጋል እላለሁ። ክብር ለእግዚአብሔር ይሁን። ለማንኛውም ነገር እምነት የሚሆነን ለመፈወስ፣ ነፃ ለመውጣት፣ ቀንበር እንዲሰበር፣ በማንኛውም መልክ የእግዚአብሔርን ክብር ለማየት ከፈለግን የእግዚአብሔር ቃል እምነትን የሚጨምር ቃል ነው። ለዚህ ነው እግዚአብሔር ቃል ሲናገር እንግዲህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው የሚለው ሮሜ ምዕራፍ 10 ቁጥር 17 ላይ። እንግዲህ እምነት ከመስማት ነው። እምነት የሚያድገው የእግዚአብሔርን ቃል ከመስማት ወይ ከማንበብ ነው። መስማት ደግሞ ከምንድነው? ከእግዚአብሔር አምላክ ከልዑል ቃል ነው። የልዑልን ቃል የሚሰሙ ሰዎች እምነትን ያገኛሉ። እምነታቸው የሚጨምር እምነት ይሆናል። ወገኖች ሆይ እምነት እንደ እጅና እንደ አይን ነው። መንፈሳዊ እጅ እና መንፈሳዊ አይን ነው። እምነት የሌለው ሰው እጅ እንደሌለው ሰው ነው። እጅ የሌለው ሰው ስጦታ ሲሰጠው መቀበል እንደማይችል፣ እምነት የሌለው ሰው ከእግዚአብሔር አንዳች ነገር መቀበል አይችልም። ያለ እምነት ከእግዚአብሔር አንድ ነገር መውሰድ አንችልም። አንድ ሰው መጥቶ ለናንተ ስጦታ እንኩ ብሎ ሲሰጣችሁ እጃችሁ ከሌለ ስጦታው መቀበል እንደማይችሉት ሁሉ እምነት የሌለው ሰው ምን አይነት ሰው መሰላችሁ? እግዚአብሔር የከበረን ስጦታ ዘርግቶልን እንኩ ብሎ ልጁን ኢየሱስን፣ ብዙዎቻችሁ ክርስቶስን የማታውቁ ሰዎች ይህንን ስጦታ እግዚአብሔር እንኩ ብሎ አዘጋጅቶልን ስጦታውን ግን መቀበል አለመቻላችን ምንድነው? እምነት ወይም እጅ ስለሌለን ነው። መንፈሳዊ እጃችን የእግዚአብሔርን የከበረ ነገር የምንቀበለው በእምነት ነው። እምነት መንፈሳዊ እጅ ብቻ ሳይሆን
በመንፈሳዊ አይንም ይመሰላል። ሰው አንድ ነገር አይቶ መቀበል እንደሚችል ሲያይ ነገሮችን ካየ በኋላ መውሰድ እንደሚችል እምነት ያለው ሰው መቀበል ይችላል። መልካም ነገር ሲመጣ ማየት ይችላል። ማየት የማይችለው እምነት የሌለው ሰው ነው። መጽሐፍ ቅዱስ እንደዚህ ይላል፣ እምነቱ በእግዚአብሔር ላይ ያልሆነ ሰው እርጉም ነው ይልና መልካም ነገር በመጣ ጊዜ አያይም ይላል። መልካም ነገርን ማየት የማይችለው እምነት የሌለው ሰው ነው። አረ በጣም ብዙ መልካም ነገሮች በጌታ ስም ወደ እናንተ ይመጣሉ። ወገኖቼ አንድ ነገር ልንገራችሁ፣ እግዚአብሔር ወደ እናንተ የሚልከው በጣም ብዙ መልካም ነገር አለ። እያለቀስን እየተጨነቅን በፍርሃት እየተመላለስን አይኖቻችን ስለማያዩ እምነት ስለሚያሳየን እምነት ሲናጣ ደግሞ ማየት ስለማንችል ብዙዎቻችን የእግዚአብሔርን ነገር ሳንቀበል እንቀመጣለን፣ እናለቅሳለን፣ እንተክዛለን፣ ተስፋ እንቆርጣለን። ብዙ ክርስቲያኖች በተስፋ መቁረጥ ውስጥ ይመላለሳሉ። ብዙ ስልኮች ይደወሉልኛል። ተስፋ የሚቆርጡ ሰዎች፣ ብዙ ነገር ማየት የማይችሉ ሰዎች፣ የእግዚአብሔርን ነገር መመልከት ያልቻሉ ሰዎች፣ የተዘረጋውን የእግዚአብሔርን ክብር መመልከት ያልቻሉ ብዙ ሰዎች አሉ። እግዚአብሔር አምላክ ይርዳን። ወገኖቼ በጣም የምትጨነቁበት ነገር አለ። ማየት ያልቻላችሁት ነገር አለ። እግዚአብሔር ተናግሮኝ ነበር፣ እግዚአብሔር ብሎኝ ነበር። በዚህ ስፍራ ብዙ ስብከቶች ይሰበካሉ። እሁድ በተለያዩ ቀናቶች ውስጥ፣ በሳምንት ውስጥ በተለያዩ ጸሎት፣ በተለያዩ የስልክ አገልግሎት፣ በተለያየ መልክ እግዚአብሔር ወደ እናንተ መጥቶ ተናገረ። ያ ነገር ሊሆን ልታዩት ያልቻላችሁ ሰዎች አላችሁ። አሁንም በፍርሃት ውስጥ የምትመላለሱ፣ ዛሬ እኔ ስለናንተ እነግራችኋለሁ። በእግዚአብሔር ላይ ታመኑ። እግዚአብሔር አምላክ ክብሩን ያሳያችኋል። የእግዚአብሔርን ነገር ማየት የምንችለው በእምነት ነው። በእምነት እግዚአብሔር ላንቺ ፕላን ያደረገውን ነገር ማየት ትችያለሽ። ላንተ የታሰበውን እግዚአብሔር የተናገረውን ነገር የምትወርሰው በእምነት ነው። እምነት አይን ነው። አይን ከሌለ መልካም ነገር ተዘርግቶልህ ግን እያየህ አይደለም። አይን ከሌለሽ በመንፈሳዊ አይን መመልከት ካልቻልሽ ሕይወትሽ በለቅሶ የተሞላ ነው። ነገር ግን የሰራዊት ጌታ እግዚአብሔር መልካሙን ነገር እኮ ዘርግቷል በፊትሽ። ይሄውና እነሆ ብሏል እግዚአብሔር። መቀበል ግን ያንቺ ድርሻ ነው። በማየት ተቀበይ። መልካም ነገር ተዘርግቷል። ወገኖቼ እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። እምነት አስረጋጭ ነው፣ እንደገና ደግሞ የሚያስረዳ ነው። ክብር ለእግዚአብሔር ይሁን። እምነት በቃ እርግጠኛ ያደርጋቸዋል። አማኝ እኮ እርግጠኛ ነው የሚሆነው። የእግዚአብሔርን መንግስት ትወርሳለህ? አዎ ወርሳለሁ። እርግጠኛ በእምነት ይሄ ይሆናል? አዎ ይሆናል። አምናለሁ። አማኝ ነው። አማኝ ሁሉ ጊዜ ያምናል። ክብር ለእግዚአብሔር ይሁን። እርግጠኛ ነው የሚያደርገን እምነት። አራት ነገሮች ተናግሬ ልጨርስ። በእምነት ምን ይሆናል ለሚለው፣ አንደኛ እንጸድቃለን። በክርስቶስ ባለ እምነት ብቻ ሰዎች የዘላለም ሕይወትን ይወርሳሉ። ሌላ መንገድ የለም። በዚህ መስመር ላይ ያላችሁ ክርስቶስ ኢየሱስን የማታውቁ ወይንም ደግሞ ባክ ያደረጋችሁ፣ በአንድ ወቅት ክርስቶስን ትከተሉ የነበረ ዛሬ ግን በዚህ ሕይወት ውስጥ የማትመላለሱ ካላችሁ ሌላ መንገድ የለም። ሕይወት በኢየሱስ ክርስቶስ ብቻ ነው። የዘላለም ሕይወትን መውረስ የምትችሉት ኢየሱስን በማመን ብቻ ነው። በኢየሱስ እመኑ፣ የዘላለም ሕይወት አለ። በእርሱ የሚያምን የዘላለም ሕይወት እንዳለው መጽሐፍ ቅዱስ ይናገራልና ነው። በክርስቶስ የሚያምን ሰው ሕይወት አለ፣ ተስፋ አለው፣ ይወርሳል፣ የዘላለም ሕይወትን ይቀበላል። በእምነት እግዚአብሔር አምላክ ሕይወትን ለሰው ልጆች ይሰጣል። የዘላለም ሕይወት በሌላ መንገድ በገንዘብ አይገኝም፣ በሌላ አማራጭ አይገኝም። የሚገኘው በኢየሱስ ብቻ ነው። በኢየሱስ ባለ እምነት ነው። ሁለተኛ በእምነት እግዚአብሔርን ደስ እናሰኛለን። ቅድም እንዳነበብኩት ማለት ነው። የሚያስደስቱኝ እነዚህ ብቻ ናቸዋል። ጽድቅንና ፍርድን በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቅ ብቻ በማስተዋሉ በዛ በሚመካው ሰው እግዚአብሔር እኔ ደስ ይለኛል አለ። ያለ እምነት እግዚአብሔርን ደስ ልናሰኝ አንችልም። መጽሐፍ ቅዱስ ያንን ነው የሚነግረን። በእምነት ለእግዚአብሔር ደስታ ለመኖር እግዚአብሔር በሱ ስንታመን በሱ ደስታ እግዚአብሔር በዛ ደስታ ውስጥ ያመላልሰናል። እግዚአብሔር በእኛ ይደሰታል። በቃ እግዚአብሔር ደስተኛ ይሆናል። በአንቺ ደስታ ልጄ በእኔ እኮ ትመካለች፣
በኔ ይመካል በሁሉ ነገር በትልቁም በትንሹም የሰራዊት ጌታ እግዚአብሔር ይሄን ያደርጋል ስንል እግዚአብሔር በዚህ ይደሰታል። በሱ በሚመኩ ማለት ነው። የእግዚአብሔር ደስታ ደግሞ ለሕዝቡ ኃይላቸው ነው ይላል። ተመልከቱ፣ እግዚአብሔር በእኛ ሲደሰት ኃይል ይሆንልናል። የሚጨምር ነገር አለ ምላችሁ ይሄንን ነው። የሚጨምር ነገር በአንተ ሕይወት ውስጥ ይሆናል። የሚጨምር ነገር በአንቺ ሕይወት ውስጥ ይሆናል። ምክንያቱም የሕዝቡ የእግዚአብሔር ደስታ ለሕዝቡ ምናቸው ስለሆነ ኃይላቸው ስለሆነ ነው። እግዚአብሔር የተመሰገነ ይሁን። በእምነት የእግዚአብሔርን ተአምር እንመለከታለን። በእምነት ሰዎች የእግዚአብሔርን ተአምር ያያሉ። ተአምር ማየት ከፈለጋችሁ በእምነት ነው። በአንድ ወቅት ጌታ አንድ ልጁ የሞተበት ሰው ኢየሱስን መጥቶ ወደ ቤቴ እንሂድ ሲለው መጡና ነው መምህሩን አታድክመው አሉት። መምህሩን አታድክመው ልጅህ ሞቷል ብለው ሲሉት ጌታ እንደዚህ አለ፣ እመን እንጂ አትፍራ። ተአምር ማየት ትችላለህ። የሚነግሩ ነገር ጆሮና ያዘው። የሚያስፈራ ነገር፣ በጣም ተስፋ የሚያስቆርጥ ነገር ቢሆን የምትሰማው በእግዚአብሔር ታመን፣ እመን እንጂ አትፍራ። እግዚአብሔርን ተአምር የምናየው በእምነት ነው። የከፋ ነገር ውስጥ ሆነ ሊሆን ይችላል። መውጣት የማንችልበት ነገር ውስጥ ገብተናል ብለን ልናስብ እንችላለን። ለሰው የማይቻል ለእግዚአብሔር ይቻላል። ለሰው ላንተ የማይቻል ሰዎች የማይችሉት ነገር ለእግዚአብሔር ይቻላል። አንድ ወቅት ጌታ እንደዚህ አለ። በክርስቶስ ጴጥሮስን እና ሐዋርያት አንድ ላይ ሆነው ጌታ ኢየሱስ ክርስቶስ እንደዚህ አለ፣ ባለጠጋ ሰው ወደ መንግሥተ ሰማይ ከሚገባ ግመል በመርፌ ቀዳዳ ቢሾልክ ይቀለዋል። የመርፌ ቀዳዳ የሚባለው አንዳንድ ሰዎች መርፌ ነው ይላሉ። በመርፌ ውስጥ ግመል ማሾለክ ነው ይላሉ። ሌሎች ደግሞ በኢየሩሳሌም የመርፌ ቀዳዳ የሚባል በር አለ። ግመሎች በጣም አስጨናቂ በሆነ መልኩ ጭነታቸውን ተሸክመው መሬት ላይ አስተኝተዋቸው ከተኙ በኋላ እየተጎተቱ ነው ግመሎች በዛው ሾልከው ማለፍ የሚችሉት እንጂ ቆመው ማለፍ አይችልም ግመል። ስለዚህ ምን አሉ? ጌታ ሲያስተምር ምን አለ? ለአንድ ባለጠጋ ሰው መንግሥተ ሰማይ ከሚገባ ይልቅ ግመልን በመርፌ ቀዳዳ ማሾለክ ይቀላል ብሎ ሲናገር ጴጥሮስ እንደዚህ አለ፣ ይሄ ከሆነ እንዴት ሊሆን ይችላል? ሰው እንዴት ይድናል? እኛስ እንዴት እንድናለን? ብሎ ሲል ለሰው የማይቻል ለእግዚአብሔር ይቻላል። በሰው አይን መሽለክ የማይችለው ነገር በእግዚአብሔር አይን መሽለክ ይችላል። ተአምር ማለት ይሄ ነው። በሰው አይን የማይቻል ነገር ባንቺ አይን ያልተቻለ በሌሎች አይን ያልተቻለ ነገር ወደ እግዚአብሔር ስታመጡት መሽለክ ይችላል። በመርፌ ቀዳዳ ግመል ይሾልካል። እግዚአብሔር የተመሰገነ ይሁን። የመጨረሻ በእምነት ሰላማችን ይበዛል። ሰላም ያጣን ሰዎች፣ ሰላም የሌለን ሰዎች፣ ሰላም የምናፍቅ ሰዎች እምነት በእግዚአብሔር ላይ ሲኖረን እግዚአብሔር የሚገርም ሰላም ይሰጠናል። መጽሐፍ ቅዱስ በአንተ ላይ ታምናለችና በአንተ ለምትደገፍ ነፍስ ፈጽመ በሰላምህ ትጠብቃታለህ ብሎ በኢሳይያስ ምዕራፍ 26 ቁጥር 3 ላይ ይናገራል። በአንተ ላይ ታምናለችና በአንተ ለምትደገፍ ነፍስ ፈጽመ በሰላምህ ትጠብቃታለህ ይላል። ሁላችንም እግዚአብሔር አምላክ የተመሰገነ ይሁን እንጸልያለን። እምነትን እያሰብን በእግዚአብሔር ላይ ያለንን እምነት እየተመለከትን በምን ላይ ነው ልባችንን የጣልን? በምን ላይ ነው ልብሽ ያለው? ወንድሜ በምን ላይ ነው ያንተ ልብ ያለው? እግዚአብሔር ግን በሱ ላይ ያለን እምነት በሕይወታችን ማየት ይፈልጋል። ያ ለእኛ ክብር ነው። እግዚአብሔርን ኃይል በሕይወታችን ያበዛል። የእግዚአብሔር ክብር ይገለጣል። ታምራት በሕይወታችን ይሆናል። ሕይወትን እንወርሳለን። የሚበዛ ሕይወት በሕይወታችን ይከናወናል። ክብር ለጌታ ለዘላለም ይሁን። አምላካችን እግዚአብሔር ሆይ በእውነት ስለዚህ ጊዜ እናመሰግንሃለን። በዚህ በረከት እንድትባርከን እንጸልያለን። እምነትን ጨምርልን። የሚበዛ እምነት በሁላችን ሕይወት ውስጥ እንዲሆን እንጸልያለን። ወንድሞቼና እህቶቼ ያንን ኤክስፒሪየንስ እንዲያደርጉ በጌታ በኢየሱስ ክርስቶስ ስም እንጸልያለን። የሚጨምር ነገር ይምጣ። የሚጨምር ነገር ይሆን። ጌታ ሆይ ጻድቅ ወደ አንተ ሮጦ ከፍ ይላል። ጌታ ሆይ ወደ ከፍታ እንዲሄዱ ወደ ከፍታ እንዲወጡ በብዙ ነገር መጨመር እንዲሆንላቸው እግዚአብሔር ሆይ መጨመር እንዲሆንልን እግዚአብሔር ሆይ ወደ አንተ የሚሮጡ እግሮች፣ ወደ አንተ የሚያዩ አይኖች፣ ወደ አንተ የሚገሰግስ ማንነት እንዲኖረን እኔ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የዛን ጊዜ ነገሮቻችን ሁሉ ይሰራሉ። ክብር ሁሉ ላንተ ይሁን። የምናድገው እግዚአብሔር ሆይ
ባንተ ላይ ባለን እምነት ነው። ዳንኤል አንተን ታመነ፣ ታምኖ ወረደ። አንተ ግን እግዚአብሔር ሆይ አዳንከው። እግዚአብሔር አምላካችን ሆይ አንተ በነገር ሁሉ ከኛ ጋር እንድትሆን ልባችን ባንተ ላይ እንዲሆን ነገሮችን እንዳይደገፍ ነገሮችን እንዳንታመን የሚሰበር ነገር ላይ እንዳንቆም እግዚአብሔር ሆይ እንዳንመረኮስ አንተ እንድትረዳን እንጸልያለን። ክብር ሁሉ ለስም ይሁን በጌታ በኢየሱስ ክርስቶስ ቅዱስ ስም ጸልየን አሜን።